ዛሬ የምንካፈለው እግዚአብሔር ቃል ሐሳብ የሚገኘው በትንቢተ ኢሳይያስ መጽሐፍ ምዕራፍ 40 ላይ ነው። የትንቢተ ኢሳይያስ መጽሐፍ ምዕራፍ 40 የተወደደ የመጽሐፍ ቅዱስ ክፍል ነው። ይህ ክፍል ለባቢሎን ምርኮኞች እግዚአብሔር የሰጠው የመጽናናት ቃል ነው። እግዚአብሔር የሚቆጣና የሚቀጣ አምላክ ብቻ ሳይሆን የሚያጽናናም አምላክ ነው። ምዕራፉ ሲጀምር እንደምታነቡት አጽናኑ አጽናኑ ሕዝቤን አጽናኑ ብሎ የሚጀምር ምዕራፍ ነው። ዛሬ የምንካፈለው ተጽናኑ በሚል ሐሳብ ይሆናል። እንደነገርኳችሁ ትንቢተ ኢሳይያስ መጽሐፍ በመጽሐፍ ቅዱሳችን ውስጥ በጣም እጅግ ከተወደዱ ከሚወደዱ ምዕራፎች መካከል አንዱ ነው። ይህ ምዕራፍ መሲያዊ ትንቢትን የያዘ ምዕራፍ ነው። ምክንያቱም ደግሞ ይህን መጽሐፍ በምታነቡበት ጊዜ መጽሐፍ ቅዱሳችሁን ስታጠኑ ይህ መጽሐፍ ወይም ይህ ምዕራፍ በባቢሎን ምርኮ ላሉ ለእስራኤል ልጆች ለመጽናናታቸው የተነገረ የትንቢት ቃል ነው። መጽሐፉን በምታጠኑበት ጊዜ በተለይም ደግሞ እነዚህ የእስራኤል ልጆች ወደ ባቢሎን ምርኮ እንደተወሰዱ የእግዚአብሔር ቃል ይናገራል። እግዚአብሔር አምላክ በየ7 ዓመቱ አንድ ጊዜ ምድሪቷን እንዲያሳርፉ የሰጣቸውን ሕግ ለ490 ዓመት ባለመጠበቃቸው ምክንያት የ490 ዓመት ሰንበት 70 ዓመት ነው። ስለዚህ እግዚአብሔር ሕዝቡን ከምድሪቷ ላይ ነቅሎ ወደ ባቢሎን ወስዶ ሕጉን የፈጸመበት ጊዜ ነው የባቢሎን ምርኮ። መጽሐፍ ቅዱሳችሁን በምታጠኑበት ጊዜ የባቢሎን ምርኮ ለእስራኤላውያን ትልቅ ታሪክ ያለው ምርኮ ነው። ይህንን በደንብ ደግሞ ስትመለከቱ በተለይ የባቢሎን ምርኮ የዘመን ማከፈያ ሆኖ የሚያገለግል ነው በእስራኤል ታሪክ ውስጥ። ከባቢሎን ምርኮ በፊትና ከባቢሎን ምርኮ በኋላ በማለት የእስራኤል ታሪክ ለሁለት ይከፈላል። ይህንን በደንብ አርጋችሁ ትመለከታላችሁ። እስራኤላውያን ለ70 ዓመት ነው በባቢሎን ምርኮ በግዞት ስር የነበሩት። የዚህ ዋነኛው ምክንያት መግቢያ ላይ እንደነገርኳችሁ በየ7 ዓመቱ አንድ ጊዜ ምድሪቷን እንዲያሳርፏት እግዚአብሔር ሕግን ትእዛዝን ሰጥቷቸዋል። እነሱ ግን ይህንን ባለመጠበቃቸው ባለማድረጋቸው ምክንያት የ490 ዓመት ሰንበት 70 ዓመት ነው። ለዚህ ነው እግዚአብሔር አምላክ ሕዝቡን ነቅሎ ምድሪቷን ያሳረፋት። ወዳጆቼ የባቢሎን ምርኮ ብዙ መንፈሳዊ ኪሳራዎችን በአይሁዳውያን ላይ ያመጣ ምርኮ ነው። ለምሳሌ እነዚህ አይሁዳውያን በባቢሎን ምርኮ ምክንያት ቤተ መቅደስ አልባ የሆኑበት፣ መጽሐፎቻቸው የተቃጠሉበት፣ ታቦታቸው የተማረከበት፣ አገልጋዮቻቸው ወደ ስደት ወደ ግዞት ወደ ባዕድ ምድር የተወሰዱበት፣ ኢየሩሳሌም ቅጥሯ የፈረሰበት፣ መሪ አልባ የሆኑበት፣ በሰው ሀገር የተንከራተቱበት፣ መሳቂያ መሳለቂያ የሆኑበት ምርኮን። ከዚህ የተነሳ የሚናገሩት ነገር አለ። 70 ዓመት ቀላል አይደለም፣ በጣም ረዥም ዓመት ነው። ስለዚህ እነዚህ የያዕቆብ ልጆች የእስራኤል ልጆች መንገዴ ከእግዚአብሔር ተሰውራለች፣ ፍርዴም በአምላኬ ቸል ተብላለች ብለው ይላል። ስለዚህ የእግዚአብሔር መንፈስ በነቢዩ አማካኝነት መጥቶ ያዕቆብ ሆይ እስራኤል ሆይ ለምን እንዲህ ትላለህ? ለምን እንዲህ ትናገራለህ? ምንድን ነው የሚናገረው? መንገዴ ከእግዚአብሔር ተሰውራለች፣ ፍርዴም በአምላኬ ቸል ተብላለች ለምን ትላለህ ብሎ በዚህ በእግዚአብሔር ቃል ላይ በጥያቄ መልኩ ይመጣላቸዋል። እንደነገርኳችሁ ይሄ ምዕራፍ የመጽናናት ምዕራፍ ነው። አጽናኑ አጽናኑ የሚል ምዕራፍ ነው እና እግዚአብሔር አምላክ ሕዝቡ እንዲጽናና፣ ሕዝቡ እንዲበረታ፣ ሕዝቡ ኃይሉ እንዲታደስ፣ ሞገሱ እንዲመለስ፣ ክብሩ እንዲታደስ እግዚአብሔር የሚፈልግ አምላክ ነው እና ከመከራው ርዝመት የተነሳ ቤተ መቅደሳቸው ፈርሶ መጽሐፎቻቸው ተቃጥሎ ታቦታቸው ተማርኮ በትልቅና በጥልቅ ሽንፈት ውስጥ ሆነው በነበረበት ጊዜ ከዚህ የተሻለ ወይም ከዚህ የተለየ ነገር ሊናገሩ የሚችሉት ነገር አለ ብዬ አላስብም። መንገዴ ከእግዚአብሔር ተሰውራለች ብሎ ይላል ያዕቆብ። እስራኤል እንደዚህ ይናገራል፣ ፍርዴም በአምላኬ ቸል ተብላለች ብሎ ይላል። መንገድ የመጣችሁበትና የምትሄዱበት ነው። ስለዚህ ያዕቆብ ወይም የእስራኤል ሕዝብ እያለ ያለው ነገር ምንድን ነው? እግዚአብሔር እኛ የምናልፍበትን ሁኔታ አያይም፣ የምናልፍበትን መንገድ አያይም። እንደዚህ ባለ ውርደት፣ እንደዚህ ባለ መንከራተት፣ እንደዚህ ባለ ጭንቀት፣ እንደዚህ ባለ ሽንፈት ውስጥ ስናልፍ እግዚአብሔር አምላክ መንገዳችን ከእግዚአብሔር ተሰውሯል፣ አይመለከተውም፣ እግዚአብሔር አያየውም። እግዚአብሔር የምናልፍበት መንገድ ለእግዚአብሔር ግልጽ አይደለም፣ አላወቀም። እንደዚህ አይነት የኪዳኑ ሕዝብ የተጠራው በስሙ የተጠራው ለታላቅ ርስት የተለየው ሕዝብ ይሄ ሕዝብ ቀን በደመና ሌሊት በእሳት አምድ እየመራ ሊኩዊዱን እንደ ሶሊድ አቁሞ የተስፋይቱ ምድር ያወረሰው እግዚአብሔር አይመለከትም የምናልፍበትን መንገድ ብለው ይላሉ። በአጭር አማርኛ መንገድ የመጣችሁበትና የምትሄዱበት ነው። ስለዚህ የምናልፍበትን ነገር እግዚአብሔር አይመለከትም ብለው ይጠይቃሉ። ከዛም ቀጥለው ሲጠይቁ እንደዚህ ይላሉ፣ ፍርዴ በአምላኬ ቸል ተብላለች። እግዚአብሔር የኔ ጉዳይ አይገደውም።
እኔ አሁን ያለሁበት ውርደት፣ እኔ ያለሁበት ሽንፈት፣ እኛ ያለንበት ውድቀት አይገደውም ብለው ይላሉ። ይህን ጉዳይ ለነሱ ብቻ ሳይሆን በግልም ደግሞ ለኛ ለብዙዎቻችን የሆነ በልዩ ልዩ ጥያቄው ስለምናልፍ ሰዎች እንደዚህ አይነት ነገር የምናነሳ ሰዎች ቀላል አይደለንም። ከምናልፍበት የህይወት መንገድ የተነሳ መንገዴ ከእግዚአብሔር ተሰውራለች፣ ፍርዴም በአምላኬ ቸል ተብላለች የምንል ሰዎች ቀላል አይደለንም። ትዝ ካላችሁ የእግዚአብሔርን ቃል ስታነቡ እንደውም ስለ ክርክሬ የሚመልስልኝን ሰማ ዘንድ እግዚአብሔርን ጠብቀዋለሁ ብሎ ዕንባቆም ሲናገር ትዝ ይላችኋል። እና በቂ ማስረጃ አለው ዕንባቆም እግዚአብሔር የሚመልስልኝን እሰማለሁ ብሎ ሲል በኤቪደንስ ነው ከእግዚአብሔር ጋር የሚከራከረው። ምክንያቱም በዛ ዘመን ኃጢአተኞች እያለፈላቸው ፍርድ ተጣሞ ጻድቃንና እግዚአብሔር የሚፈሩ ሰዎች ደግሞ በሚያሳዝን የህይወት መንገድ ውስጥ እያለፉ ሲመለከት ስለ ክርክር የሚመልስልኝን እሰማለሁ ብሎ ዕንባቆም የተናገረውን ነገር ታስታውሳላችሁ። ልክ እንደዚህ ነው ወዳጆቼ። የቱንም ያህል ክርስቲያን ብትሆኑ፣ የቱንም ያህል የተማረ ሰው ብትሆኑ፣ የቱንም ያህል የቤተሰብ ቁጥር ቢኖራችሁ፣ ወይንም ደግሞ አንዳንድ ከውጭ ስትታዩ ምንም ያልጎደለባችሁ እንኳን ብትመስሉ፣ በአንዳንድ ጉዳዮቻችሁ ላይ ፍርድ የምትፈልጉባቸው አሉ። እግዚአብሔር እንዲፈርድላችሁ በእውነት እግዚአብሔርን ካመለኩት፣ ከተከተልኩት፣ ከፈራሁት ሌላ አቅም የለኝም ሄጄ ይሄን ጉዳይ የማሳይበት እግዚአብሔር እንዲፈርድልኝ ይፈልጋሉ የምትሉበት ጉዳይ አይጠፋም። እሱ ብቻ ሳይሆን ደግሞ ለሩቅ አይደለም ለቅርብ ሰዎቻችሁ እንኳን ሊገባ በማይችል የህይወት ውጣ ውረድ ውስጥ እያለፋችሁ መንገዴ ከእግዚአብሔር ተሰውሯል ወይ? እግዚአብሔር ይህን ጉዳይ አይመለከተውም ወይ? ሽንፈቴ ከነገረኝ የተስፋ ቃልና ከሰማሁት የኪዳን መንገድ እና እውነት ይልቅ በተቃራኒ እየሄድኩ መሆኔ እግዚአብሔርን ግድ አይለውም ወይ የምትሉ ሰዎች ልትኖሩ እንደምትችሉ አስባለሁ። ልክ እንደዚህ እንደ ያዕቆብ፣ ልክ እንደ እስራኤል ማለት ነው። እና በጣም በሚገርማችሁ ሁኔታ አሁን እንደነገርኳችሁ ብዙ ነገሮቻቸውን ያጡበት ሁኔታ ላይ ቆመው ነው መንገዴ ከእግዚአብሔር ተሰውራለች፣ ፍርዴም በአምላኬ ቸል ተብላለች ብለው የሚሉት። ለእነዚህ ሰዎች መቅደሳቸው ለተቃጠለባቸው፣ ለፈረሰባቸው፣ መጽሐፋቸው ለተቃጠለባቸው፣ ታቦታቸው ለተማረከባቸው፣ በሰው ምድር በግዞት ለሚንከራተቱ፣ መሳቂያ መሳለቂያ ለሆኑ፣ መንገዴ ከእግዚአብሔር ተሰውራለች፣ ፍርዴም በአምላኬ ቸል ተብላለች ለሚሉና ጥያቄ ላለባቸው ሰዎች እግዚአብሔር የኛ ጉዳይ ግድ አይለውም ወይ፣ እንደዚህ መሆናችን እግዚአብሔርን አይመለከተውም ለሚሉ ሰዎች እግዚአብሔር ደግሞ በተራው መናገር ጀመረ። ያዕቆብ ለምን እንዲህ ትላለህ? እስራኤልስ ለምን እንደዚህ ትናገራለህ? አልሰማህም ወይ? አታውቅም ወይ? አንተ ጥያቄ ካለ እኔ መልስ አለኝ። አንተ ጥያቄ ካለ፣ አንተ ሐሳብ ካለ፣ አንተ የምታነሳው የከበደ ነገር ካለ፣ እውነት ነው ከትዕግስት በላይ ከአቅም በላይ የሆነብህ ነገር ካለ እኔ ደግሞ መልስ አለኝ። ያዕቆብ ሆይ፣ አዎ ጥያቄ ጠይቀሃል፣ ሐሳብ አንስተሃል፣ አልሰማህም ወይ? አታውቅም ወይ? ለዚህ ጥያቄ የሚሆን 40 መልስ፣ 60 መልስ፣ 100 መልስ አልሰጥህም። ለጥያቄ መልስ አንድ ብቻ ነው፣ እሱ እኔ ራሴ ነኝ። ለክርስቲያን ጥያቄ መልስ ራሱ እግዚአብሔር ነው። ክርስቲያን እግዚአብሔር መልሱ ካልሆነ ብር መልሱ ሊሆን አይችልም። ለክርስቲያን እግዚአብሔር መልሱ ካልሆነ ሀብት መልሱ ሊሆን አይችልም። ዝና መልስ ሊሆን አይችልም። እውነተኛ መልስ እግዚአብሔር ነው የሚል ሰው ለጌታ ክብር ያጨበጭባል። አልሰማህም ወይ? አታውቅም ወይ? አታውቅም ወይ? አልሰማህም ወይ? አንዳንድ ጊዜ አይታችኋል፣ በዜና በሚዲያ በልዩ ልዩ መንገድ ኖን በሆነ ሁኔታ የተገለጠ ነገር አንዳንድ ሰው ሳይሰማ ይቀራልን። አልሰማህም የሚባለው የተሰማ ጉዳይ ኦልሬዲ አገር ሰምቶት ያለቀ ጉዳይ። አታውቅም ወይ የሚባለው ሁሉም ሰው ያወቀው ሚስጥር ያልሆነ ፀሐይ የሞቀው አገር ያወቀው ጉዳይ ነው። አታውቅም አልሰማህም ብሎ እግዚአብሔር መመለስ ይጀምራል። የመጀመሪያው ሲነግራቸው እንደዚህ አለ፣ እግዚአብሔር የዘላለም አምላክ የምድር ዳርቻ ፈጣሪ ነው፣ አይደክምም፣ አይታክትም፣ ማስተዋሉ በማንም አይመረመርም። ለደካማው ኃይልን ይሰጣል፣ ጉልበት ላጣው ጉልበትን ይጨምራል። እስቲ አሜን በሉ። እንግዲህ አሁን መንገዴ ከእግዚአብሔር ተሰውራለች፣ ፍርዴም በአምላኬ ቸል ተብላለች ለሚሉ የያዕቆብ ልጆች፣ የእስራኤል ልጆች የመጀመሪያው እግዚአብሔር የሚነግራቸው ነገር ምንድነው? የሚሰጣቸው መልስ ምንድነው? እንዲጽናኑበት ያመጣላቸው መልእክት ምንድነው? እግዚአብሔር የዘላለም አምላክ ነው የሚለውን ሐሳብ። ወዳጆቼ ለአምላክነቱ የጊዜ ገደብ የለውም ማለት። አሁን አንተ ያለበት ችግር፣ አሁን አንተ ያለበት ጥያቄ ጊዜያዊ ነው፣ የሚያልፍ ነው። የማያልፍ ይመስላል ያለህበት መከራ፣ የማያልፍ ይመስላል ያለህበት ጥያቄ፣ ያለህበት ጨለማ። ነገር ግን ይገርምሃል፣ የማያልፍ የሚባል ችግር የለም፣ የማያልፍ የሚባል ጥያቄ የለም። የማያልፍ የሚባል አምላክ ብቻ አይደል፣ ሁሉን የሚያሳልፍ፣ ሳያልፍ ሁሉን በሰልፍ የሚያሳልፍ፣ ክንዱ ጽኑ የሆነ፣ ሃሌሉያ፣ በምክሩ ብርቱ የሆነ። አሁን ያለበት ሁኔታ ጊዜያዊ ነው ማለቱ ነው።
ምን ማለት ነው? እግዚአብሔር የዘላለም አምላክ ነው ማለት ለሁሉም ነገር የጊዜ ገደብ አለው ማለት ነው። ኤክስፓየር ዴት አለው ማለት ነው። ይገርማል። ወደደም ጠላም አሁን ያለህበት ሁኔታ የመጨረሻ አይደለም፣ ታልፈዋለህ። ይሄ ከፊት ለፊት ያለው 2 ቀን 3 ቀን 2 ሳምንት 1 ወር 1 ዓመት ከተሻገርክ ከፊት ለፊት እንዳለ አይቀርም፣ ከኋላ ይሆናል። ዛሬ አለ ያልከው ነገር ነገ ትዝታ ይሆናል። ሸክም የሆነብህ ነገር ነገ ከነገ ወዲያ አንተ የማትሰበር ሰው እንደሆንክ ምስክር ይሆናል። አላስኬድ አላስቆምጥ ያለክ ነገር ታልፈዋለህ ይላል እግዚአብሔር።